ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ትናንትና ሩታዬ ለጋሼ አብርሃም እንዲፈርምበት የተሰጠው ደብዳቤ እንግዲህ ጋሼ ችግር የለም ይፈርሟል ብሎ ነው የተቀበላት ማለት ነው። እሱም ውሸት እንደሆነ ጋሼ አብርሃምንና ሩታን ለማስታረቅ አብርሃምን ና ብሎ ከነበረበት እንደተመለሰ እንግዲህ ያለው መረጃ ተነግሮኛል ማለት ነው። ለማንኛውም ማለት ነው ቤተሰብ አንድ ነገር ልንገራችሁማ። ለምንድን ነው ጋሼ ብዙ ጊዜ አብርሃም ስህተት ሲሰራ ይሸፍንለታል ማለት ነው። በጣም ይሸፍንለታል። አንዳንድ ስህተቶች ኦኬ ተብለው የሚታለፉ አሉ፣ ግን የማይታለፉ ስህተቶች አሉ። ከዛም ባለፈ ደግሞ አብርሃም ይሄን ሰሞን የሚያደርጋቸው በተለይ በጣም አስነዋሪ እና አጸያፊ ነገሮች የሚታለፉ ነገሮች አይደለም። ዝም ብሎ በቃ ይስተካከላል ችግር የለውም ተብሎ የሚታለፍ ነገር አይደለም። እና ትናንትና ሩታዬ ልትናገር የምትፈልገውን ነገር ጋሼ ግን እንዳትናገር እያደረጋት ነበር ያለው ማለት ነው። እና እሷ በእርግጥ ለአባት ክብር ስላላት ስለምታከብረው ጋሼን በቃ ሁሉን ነገር ሽሽሽሽ ስትል ነበረ። ግን ጋሼ ምንድን ነው ያሰበው? ስለ አብርሃም ስህተት አብርሃም ስለሚሰራው ስራ ሩታዬ እንድትናገርም አልፈለገም። ሶሻል ሚዲያም ሰው እንዲያየው አልፈለገም ማለት ነው። ነገር ግን እኮ እኛ እያየ ነው ራሱ አብርሃም እያሳየን ያለው ማለት ነው። እና ችግር የለም ይፈርማል እያለ ነው እንግዲህ ሲያባብላት የነበረው ማለት ነው። አይፈርምም። ቤተሰብ ልንገራችሁማ፣ ጋሼ አብርሃምን ይዞት የሚመጣው ሩታን ይቅርታ እንዲጠይቃት ነው ማለት ነው። እና ለምንድን ነው ሴቶች እየተበደሉ ሴቶች እያለቀሱ ሁሌም ማለት ነው ችላ እየተባለ ነገሮች ተሸፋፍነው ለምን ያልፋሉ? ከዚህ በፊት ታስታውሱ እንደሆነ በፍቅር ዙሪያ ማለት ነው በፍቅር ዙሪያ ብዙ ጊዜ አብርሃም ምንድን ነው ፍቅርን ጥፋተኛ እንደሆነች የፍቅር ቤተሰቦች ሽማግሌ እንደመለሱ እነጋሸን ነበር ሲናገሩ የነበሩት። እና ፍቅር ደግሞ እነጋሸ በፍጹም እዛ ሽምግልና እንዳልሄዱም እንዳልመጡም ቤተሰቦቿን እንዳልጠየቁ ነው ስትናገር የነበረው ማለት ነው። እና ይሄ የሴት ልጅ በደል መቆም አለበት። እሱ ከዚህ እዛ እያለ እያውደለደለ ለምንድን ነው እህቶቻችን የሚያለቅሱት ማለት ነው? ለምን ይበደላሉ? እንደዚህ አይነት ነገሮችን አትኩረን መያዝ አለብን ብዬ ነው የማስበው። የፍቅር ጉዳይ ያለፈ ነገር ነው። ኦኬ፣ ግን በተደጋጋሚ ደግሞ እንደዚህ አይነት ነገሮች ሲፈጠሩ እኛ ዝም ማለት የለብንም። እውነት ነው የምላችሁ፣ ዝም አንበል ማለት ነው። እና አሁን አብርሃም እኔ ከበፊት ራሱ የተለየ ነገር ነው አሁን ሰሞኑን እያደረገ ያለው ማለት ነው። እንግዲህ አርባ ምንጭ ድረስ በአብሯት ተከትሎ መሄድ ከእንደገና ሆቴል ውስጥ በአብሮ እየጠጡ ምናምን ሩም ይዘው በጣም ነው የሚደብረው እኮ። አሁን አብርሃም አላደረገም፣ አብርሃም ከሄርሜላ ጋር አልተኛም ማለት አይቻልም በፍጹም። እንደውም በዚህ ሰሞን ከትናንት ወዲያ ልጅ ጀምሮ ብሩኬ ሀይሜን በአብረሽኝ ካላደርሽ እያለ እየጠየቃት ነበረ። በአብረሽኝ ማደር አለብሽ አንቺ ፍቅረኛ ነሽ እያለ በጣም እንትን ሲላት ሀይሜም ደንግጣ ማለት ነው። በፍጹም ሊሆን አይችልም እና ግራ ተጋብታ እንደውም ክብሬ ይበልጣል ወይስ እሱን እንዳላጣው ከሱ ጋር መተኛት አለብኝ እያለች እየተዋዛገበች ነበረ። እና ለምን ይመስላችኋል ሽማግሌ ሳይላክ ባብሬው አላድርም ነው ያለችው ሀይሚ ማለት ነው። መጀመሪያ ሽማግሌ መላክ አለበት። ሲቀጥል ደግሞ ወንድና ሴት ባብሮ ማደር አይችልም ብላለች። አይደለም ከአንተ ጋር ቀርቶ እኔ ከወንድሞቼ ጋር ራሱ አንድ ላይ አልተኛም ነው ያለችው ሀይሚ ማለት ነው። አያችሁ አይደለ? ሴት ልጅ ክብሯን ትጠብቃለች። ቢሆንም ግን ሀይሚ በአብረው እንኳስ ብታድር ቡራ ፍቅረኛዋ ነው። ማንም አይፈርድም ማለት ነው። አንደኛ ቤተሰብ ያውቃል፣ እኛም ኦዲየንሶች እናውቃለን ማለት ነው። ሄርሜላ እና አብርሽ ግን ፍቅረኛሞች አይደሉም። ግን በአብረው ሲጠጡ ሲሽለጠለጡ ሆቴል አንድ ላይ ይዘው ምናምን ነበር ያየናቸው። ስለዚህ አብርሃም አላደረም፣ አብርሃም ከሄርሜላ ጋር ምንም አይነት ግንኙነት የለውም ማለት አይቻልም። እና ይሄን ሁሉ ስህተት ግን ጋሼ ለምንድን ነው ሊሸፍንለት የሚፈልገው? ስለ አብርሃም ስህተት አንድ ቀንም አውርቶ አያውቅም። ባለፈውም መጣ ልጁን አሳዩ ሲል ነበር። ያንቺና የሱ ጉዳይ ችግር የለም ይስተካከላል ነው ያላት። አሁንም ደግሞ ትናንትና ሩታ በቃኝ፣ እኔ ከዚህ በኋላ አልችልም፣ ከዚህ በፊት የፈረሟቸው ወረቀቶች አሉ፣ እዚህ ወረቀት ላይ ደግሞ የመጨረሻ እንዲፈርምልኝ ይፈልጋሉ ብላ እንግዲህ በትትና ጋሸን ስጠይቀው ነበረ። ጋሸን ስለዛ ስለ አብርሃም እንዳይወራ እሺ ብሎ ነገሮችን ድብስብስብስብስብስ አድርጎ ይፈርማል ምናምን ብሎ መክሮ መካክሮ
ነው ቪዲዮ ያለቀው። ሰሞኑን እንግዲህ ከሁለት ቀን በኋላ ምናምን እንገናኛለን ብለዋል ማለት ነው። ሲመጣ ብሏል። ሲቀጥል አብርሽ ተመልሷል። በነገራችን ላይ ቪዲዮ ቢለቁም የሁለት ቀን ምናምን የሰሩትን ቪዲዮ ነው የሚለቁላችሁ ማለት ነው እንጂ ተመልሷል አብርሽ። ምክንያቱም የሚፈልጉትን ነገር አድርገው ጨርሰው ምናምን ተመልሰዋል ማለት ነው። በጣም ነው የሚያስጠላው ግን ያለው ነገር በጣም ነው የሚደብረው። እና ጋሸ ወይ እዚህ ጉዳይ ላይ አለመግባት ወይንም ደግሞ ጥፋተኛን እንደ ጥፋተኛ መናገር። ሩታ በጣም ትክክለኛ ናት። ታግሳለች እስካሁን ማለት ነው። ታግሳ በቅቷታል። እየሆነ ያለው ነገር ደግሞ በጣም የሚደብር ነገር ነው። የሚያስጠላ ነገር ነው። እና ጋሽ እኔ ይቅርታ አድርጉልኝና ቤተሰብ ለምንድን ነው የአብርሃምን ስህተት የሚሸፍንለት? ለምን እንደሚሸፈንለት? በጣም ትልቅ ጥፋት እያጠፋ ነው። ይሄ ጥፋት ደግሞ ይሄ ደግሞ የሚሰራው ስራ ደግሞ ትውልድን የሚያበላሽ ነገር ነው። ትውልድን የሚያበላሽ ነገር። ስለዚህ ማለት ነው እኛ ከእህቶቻችን ጎን መሆን አለብን። ከሴት ልጅ ጎን መሆን አለብን። ሴት ልጅ ተበድላ፣ ሴት ልጅ ተገፍታ ስናይ ዝም ማለት የለብንም። ሁላችንም መናገር አለብን የተሰማንን ነገር። እውነት ከዚህ በፊት ብዙ ነገር አይተናል በአብርሃም ዙሪያ በጣም ብዙ ነገር። ግን እኛ ማለት ነው ለሱም ለሩታዬም ሰላም ስንል ግን አንድ እንዲሆኑልን መጥፎ ነገር ከመናገር ተቆጥበናል ማለት ነው። አሁን ላይ ግን ያለው ነገር በጣም የሚደብር ነገር ነው። በጣም የሚያስጠላ ነገር ነው። አብርሃም አሁን ይመጣል እያለቃቀሰ ምናምን ይቅርታ ይጠይቃል። ሩታ ደግሞ አጨክንበትም። ጋሸም ይቆጣታል። የእሷን ቤተሰቦቿ ሊቆጧት ይችላሉ። አሁን ደግሞ ወንድሟ መጥቷል። በዛ ሰዓት ለህፃኑ ሲባል ምናምን ተብሎ እሺ ብላ ትታረቃለች ማለት ነው። ነገስ ምንድን ነው የሚያደርገው ይሄ ሰው? ነገ ምንድን ነው የሚያደርገው? ምንድን ነው የሚያደርገው ነገ? እዛው ነገር ውስጥ እኮ ተመልሶ ይገባል። ሲቀጥል እሱ ከሄርሜላ ቂጥ መውጣት አይፈልግም። ሄርሜላም ትመጣለች፣ ሩታዬን ይቅርታ ትጠይቃታለች። ጨርሰዋል ጋሼ ጨርሷል። ለማስታረቅ ማለት ነው። ለማስታረቅ እንጂ የሩታ ደብዳቤ እንዲፈረምበት አይደለም። ጋሼ ከ3 ቀን በኋላ እንመጣለን ያለው ማለት ነው። አስቦበት እዛ ያኛው ሰውዬ ይዝናና ሌፍ እንደፈለገ ይሆናል። ከዛ በኋላ የፈለገውን ነገር አግኝቶ ምናምን ይመጣል፣ ይታረቃል። በቆሎ እየበላው ነው ቤተሰብ። በቆሎ እሸት ማለት ነው። ቀቀይ ቅቅል በቆሎ እሸት እና ዝም ማለት የለብንም። እኛ እኮ ቢታረቁ ደስ ይለናል። ማንም አይጠላም። አንድነታቸውን ነው የምንፈልገው። ግን በዚህ ልክ ሌላ ሴት ይዞ ከሌላ ሴት ጋር አሸሸ ገዳሜ እያለ እንዴት ነው እኛ ለአብርሃም ጥሩ ነገር የሚታሰብለን? እንዴት ነው አብርሃምን በዚህ ሰዓት የምንደግፈው? በእርግጥ አላቸው አብርሃም ጀግና ምትት ይሄ ጀግንነት አይደለም። ስራ እንኳስ ቢሆን ማለት ነው ሽቀላ እንኳስ ቢሆን ትውልዱን የሚያበላሽ ስራ ነው እየተሰራ ያለው። ትውልድ አብርሃም ከሚሰራው ስራ ምንድን ነው የሚማረው? የእኛ ታናናሾች ከእነሱ ምንድን ነው የሚማሩት ብላችሁ ማሰብ አለባችሁ። እኛ ነፍስ አውቀናል፣ በደንብ እናውቃለን የሚጠቅመንና የሚጎዳንን። ግን ትንንሾችም እንደሚማሩት የእውነት አስቸጋሪ ነው። እና ደግሞ ውሸት አትስሩ። ትናንትናም ተናግሬያለሁ። የሩታ ወንድም ትናንትና የመጣው ትክክለኛ ወንድሟ ነው። ከዚህ በፊት ግን የነበረው ወንድሟ አይደለም። በፊት ሩታ የአዲስ አበባ ልጅ ናት ምናምን ብለህ ተናግረህ ዋሽታችኋል። አሁን ደግሞ ይሄ ወንድሟ ነው ይሄ እህቷ ነው ምናምን እያላችሁ አትሂዱ ማለት ነው። አንድ ቀን ከዋሻችሁ ደጋግማችሁ አትዋሹ። እሺ ቁም ነገር ሰው ይታዘባችኋል፣ ሰው ይጠላችኋል ማለት ነው። ሰው ይጠላችኋል። ሼም ነው እኮ እንዴ! ሼም ነው ሼም። ስለ ሩታ ልጅ ደግሞ ክርስትና እየጠየቃችሁ ነው። ክርስትና ትላላችሁ።
ስለ ክርስትናው ልንገራችሁ እንደ ቤተሰብ ስለ ሩታ ልጅ ክርስትና ዝም ለምን አትሉም? ዝም በሉ በቃ። ተሰርተሽ የደራ ልጅ